ሰላም ወደ ተከበራችሁ የንቁ ሚዲያ ቤተሰቦቻችን ከንቁ ሚዲያ የዕለተ ሮብ ዋና ያልናቸውን ዜናዎች ወደ እናንተ ይዘን ቀርበናል። ከዜናዎቹ ጋር አድናት ነኝ። አብራችሁን ቆዩ። በአርሲ ሀገረ ስብከት የተቃጠለውን ቤተክርስቲያን እንሰራለን ሲሉ የአዲስ አበባ ሀገረ ስብከት የገዳማትና አድባራት አስተዳዳሪዎች ገለጹ። እንደሚከተለው ይቀርባል። በአርሲ የተቃጠለውን ቤተክርስቲያን እንሰራለን ሲሉ የአዲስ አበባ ሀገረ ስብከት የገዳማትና አድባራት አስተዳዳሪዎች ገለጻ አደረጉ። የአዲስ አበባ ሀገረ ስብከት ገዳማትና አድባራት አስተዳዳሪዎች በምስራቅ አርሲ ሀገረ ስብከት በተፈጠረው የኦርቶዶክሳውያን ግድያና የቤተክርስቲያን መቃጠል ሀዘናቸውን ገልጸው በብፁዕነታቸው መመሪያ ሰጭነት የተቃጠለውን ቤተክርስቲያን ለመስራት ፈቃደኛ መሆናቸውን አሳውቀዋል። አስተዳዳሪዎቹ ይህንን ያሉት በትናንትናው ዕለት በተካሄደው የጋራ ስብሰባ ለጽድቅና ለመንግስተ ሰማያት ዓላማ የሚሰበሰብ የቤተክርስቲያን ገቢ አስመልክቶ ውይይትና ምክክር ላይ በተደረገበት ስብሰባ ላይ መሆኑን ገለጻ አድርገዋል። በስብሰባው ላይ ብፁዕ አቡነ ሳይሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋና የሸገር ከተማ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ሪያቆስ፣ የአዲስ አበባና የሀዲያ ስልጤ ሀገረ ስብከት ሊቀ ጳጳስ መልአከ ምሕረት አባ ገብረ መድኅን ንጉሴ የሀገረ ስብከቱ ዋና ስራ አስኪያጅ፣ መጋቤ ሰዓት ሙሉጌታ ቸርነት የሀገረ ስብከቱ ምክትል ስራ አስኪያጅ፣ የሀገረ ስብከቱ የዋና ክፍል ኃላፊዎች፣ የክፍለ ከተማው ቤተ ክህነት ስራ አስኪያጆች፣ የገዳማትና አድባራት አስተዳዳሪዎች፣ የክፍለ ከተማው ቤተ ክህነትና የአድባራት የሂሳብ ሹሞችም ተገኝተዋል። የሰዋዊ ቁሳቁሳዊ ልማት ምክንያት ለቤተ ክርስቲያን ገቢ ያደረጉትን ገንዘብ ሕግና አሰራርን በመጠበቅ ቤተ ክርስቲያን ለተመሰረተችበት ዓላማ ሕያው ዓላማና መንፈሳዊ ስራ ላይ አገልግሎት ላይ ይውል ዘንድ ምክክር ለማድረግ የተጠራ ስብሰባ እንደሆነም ተገልጿል። በጉባኤውም በሀገረ ስብከቱ የሂሳብና በጀት ዋና ክፍል ኃላፊ ሊቀ ኅሩያን አስናቀው ሸዋዬ አጭር ሪፖርት የቀረበ ሲሆን በዚህ መነሻነትም ከሀገረ ስብከቱ ጀምሮ እስከ አጥቢያው ክርስቲያን ያዩ ተሳታፊዎች ሀሳብና አስተያየትም ሰጥተዋል። አስተያየት ሰጪዎቹ እንዳሉት የቤተ ክርስቲያን ገቢዎችን ሕግና አሰራርን ጠብቆ ለተገቢው ዓላማ መዋል ተቋማዊ ተናቦና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባለችበት ሁሉ የተፈጥሮ ችግሮችና ቁሳቁሶችን የጋራ በማድረግ ከግል ፍላጎትና ሀሳብ ይልቅ ቤተክርስቲያንን በማስቀደም መስራት በሚሉ ጉዳዮች ላይ አስተያየቶችም ቀርበዋል። በተለይም ሀገረ ስብከቱ ደረጃ የተለመዱ የመጡ ዘመኑን ያነበቡ ችግሮችን በችግር ሳይሆን በመፍትሄ እናከማቸዋለን በሚል መንገድ የተጀመሩ የውስጥ አሰራሮችና የተጨባጭ የሆኑ የስራ አገዝ ልማቶች በእጅጉ የሚበረታቱና የሚመሰገን መሆናቸውን ከከፍተኛ አድናቆት ጋር ብፁዕ አቡነ ሪያቆስና መልአከ ምሕረት አባ ገብረ መድኅን ንጉሴ እንዲሁም የሀገረ ስብከቱ የስራ ኃላፊዎችም አመስግነዋል። በሌላ በኩል አስተዳዳሪዎቹ በገጠሪቱ ያለችው ቤተክርስቲያን ስታነባ ያመናል፣ ቁስሏም ይጠዘጥዘናል። በመሆኑም በሰሞኑ በምስራቅ አርሲ ሀገረ ስብከት የተቃጠለው ቤተክርስቲያን በብፁዕ አቡነ ሪያቆስ መመሪያ ሰጭነት ተባብረን ለመስራት ፈቃደኛ መሆናችን እንገልጻለን ብለዋል። የሀገረ ስብከቱ ዋና ስራ አስኪያጅ መልአከ ምሕረት አባ ገብረ መድኅን ንጉሴ በበኩላቸው በብፁዕነታቸው የሚመራው ሀገረ ስብከት ነገን በማሰብ ዛሬ ላይ አቅዶ እየሰራ መሆኑን በማስታወስ በዚህ የገዳማትና አድባራት አስተዳዳሪዎች የስራ ኃላፊዎች ድርሻቸው ሰፊ ነው ብለዋል። አክለውም የተቀበልነው ያው ተልዕኮ ቤተክርስቲያን የመጠበቅ ብቻ ሳይሆን በታማኝነት በመንፈሳዊ ትርፍ ዘመኑን በዋጀ መልኩ ለቀጣዩ ትውልድ በክብር የማስተላለፍ ድርሻ አለብን። ለዚህ ደግሞ የቤተክርስቲያን ገቢ በአግባቡ መጠበቅና ቤተክርስቲያንን ጠቃሚ ስራዎች በመስራት መሆን አለበትም ብለዋል። የሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ሪያቆስ የተሰጠንን ኃላፊነት በአግባቡ መተርጎም ለቤተክርስቲያን ብልጫ ላለው አገልግሎት ማዋል ይኖርብናል ያሉ ሲሆን በተለይም አሰራራችን ዘመኑን የዋጀ ለምዕመናን ቅርብ የሆነ ዘላቂ ለውጥ ላይ መሰረት ያደረገ መሆን አለበት ሲሉ አክለዋል። ቀጥለውም የቤተክርስቲያን ገቢ ከምዕመናን መቀነት እስከ ጠቅላይ ቤተ ክህነት የሚደርስ መስመር ያለው ተቋማዊ አሰራር ያለው በመሆኑ ለኃጢአት ስርየት ብላ የምትሰጠውን የአንዲት ምዕመናን ስጦታ ዛሬ ለነገ እናሻገር በሚል መርሃ የተሰሩ የስራ አገዝ ልማቶች ገቢዎች በሰዓቱ መሰብሰብና ለታለመው ዓላማ ማዋል ይገባልም ብለዋል። የአዲስ አበባ ሀገረ ስብከት የሁሉም አህጉረ ስብከት ደጋፊ የጠቅላይ ቤተ ክህነት ዋና መጋቢ የሁሉም መጠጊያ እንደሆነ የገለጹት ብፁዕ ጠቅላይ ስራ አስኪያጁ አቡነ ሳይሮስ ሊቀ ጳጳስ በቤተ ክርስቲያናችን ተቋማዊ ሁሉናና ተልዕኮ ማስፈጸም ረገድ ድርሻ ሰፊ ነው ብለዋል። በመሆኑም የሰው ልማት ላይና የተቋማት እድገት ላይ በእጅጉ መስራት እንደሚገባ የተጠቆመው ጠቅላይ ስራ አስኪያጁ የአዲስ አበባ ሀገረ ስብከት በጠቅላይ ቤተ ክህነት የሚሰሩ ወንጌልን የሚስፋፋባቸውን የገጠሪቱን አብያተ ክርስቲያናት የሚረዱበትና ራሳቸውን ያልቻሉ ሀገረ ስብከት የሚደገሙበት ሁሉን አቀፍ የራስ አገዝ ልማቶች ላይ በማገዝ ትልቅ ድርሻ እንደሚወጣ
ተስፋቸውን ገልጸዋል። የአዲስ አበባ ሀገረ ስብከት በተለያዩ ሀገረ ስብከት በምዕመናንና በአብያተ ክርስቲያናት ጉዳት ሲያጋጥም ቅዱስ ሲኖዶስ የሚያዘው በፍጥነት ለችግር የሚደርስ ሀገረ ስብከት መሆኑም ይታወቃል ብለዋል። በምስራቅ አርሲ ሀገረ ስብከት ግንቦት 23 ቀን 2018 ዓ.ም ጀምሮ በተፈጠረው ጥቃት ንጹሃን ምዕመናን በግፍ እንደሞቱና ከ100 ዓመት በላይ ዕድሜ ያስቆጠረው የጠላታ ቅዱስ ገብርኤል ቤተክርስቲያን እንደተቃጠለ የሚታወስ ነው። በአትላንት መካነ ሕይወት አቡነ ገብረ መንፈስ ቅዱስ ቤተክርስቲያን የዲያቆናት ጉባኤ ተካሄደ። ተጨማሪ ያለን በአትላንት ከተማ አካባቢ ከሚገኙ 8 አብያተ ክርስቲያናት የተውጣጡ 43 ዲያቆናት ለሁለት ቀናት የቆየ ስልጠና በአትላንት መካነ ሕይወት አቡነ ገብረ መንፈስ ቅዱስ ቤተክርስቲያን አዳራሽ ለሁለት ቀናት ከግንቦት 29 ቀን እስከ ግንቦት 30 2018 ዓ.ም ተከናውኗል። ስልጠናው ለአራተኛ ጊዜ በኦርቶዶክሳውያን ቅዳሴ ትኩረት አድርጎ በቀሲስ ዶክተር መብራቱ ኪሮስ የተሰጠ ሲሆን ኦርቶዶክሳዊ ቅዳሴ ከሌሎቹ የሚለይበትን ያለውን ክብርና ዋጋ በስፋት የተዳሰሰ መሆኑን ገለጻ አድርገዋል። በቆይታቸውም እንደ አገልጋይ ዲያቆን በዚህ የቅዳሴ አገልግሎት ውስጥ የሚፈጸሙ ሚስጥራትን ከሚዜመው ዜማ ከሚያደርጉት ኩነት ጋር እያገናዘቡና እያስማሙ ስልጠናውን ሰጥተዋል። እንደ ኢትዮጵያ ኦርቶዶክስ ቤተክርስቲያን የልጅነት ጥምቀት ሲፈጸም ስርዓተ ተክሊል ቢደረግ ሚስጥረ ንስሐ ስንፈጽምና ሚስጥረ ክህነት ስናከናውን ማሰሪያና መደምደሚያ የሆነው በዚህ ቅዳሴ አገልግሎት የምንፈጸመውን ቅዱስ ቁርባን ነው ሲሉ ቀሲስ መብራቱን ገልጸዋል። ሰልጣኝ ዲያቆናትም ይህንን በመረዳት ለክህነታቸው ከፍተኛ ክብር እንዲሰጡና እንዲጠብቁ በጸሎት እግዚአብሔርን በመፍራት በትህትና ሆነው አገልግሎቱን እንዲፈጽሙ አስፍተውም አስተምረዋል። በስልጠናው መካከል የውይይትና የጥያቄ መልስ መርሃ ግብር የተከናወነ ሲሆን በዚህም በስልጠናው የተሳተፉ ዲያቆናትም በስልጠናው ብዙ ቁም ነገሮች እንደተረዱና የተቀበሉት ክህነት የከበረ ዋጋ ያለው መሆኑንም ገለጻ አድርገዋል። የመንበረ ፓትርያርክ ጠቅላይ ጽሕፈት ቤት የሚያስገነባቸውን ህንጻዎች በብፁዕ አቡነ ሳይሮስ የመስክ ምልከታ አደረጉ። እንደሚከተለው ይቀርባል። የመንበረ ፓትርያርክ ጠቅላይ ጽሕፈት ቤት በተለያዩ ቦታዎች የሚያስገነባቸውን ህንጻዎች በብፁዕ አቡነ ሳይሮስ የመስክ ምልከታ አደረጉ። በብፁዕ አቡነ ሳይሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና የሸገር ከተማ ሀገረ ስብከት ሊቀ ጳጳስና የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት የስራ ኃላፊዎች አራቱን ሳይቶች ላይ እየተሰሩ ያሉን የግንባታ ሁኔታ ተመላክተዋል። ምልከታው በቀዳሚነት የተከናወነው አሮጌው ቄራ የሚገኘው 875 ካሬ ሜትር ላይ ያረፈው ህንጻ ግንባታ ሲሆን በመቀጠልም ከዚያኛው አሮጌው ቄራ ላይ የሚገኘው 1480 ካሬ ሜትር ያረፈው ፕሮጀክትንም ተመላክተዋል። ይህ ፕሮጀክት ሲሆን ከ18 ቀን በፊት ምንሃር ኮንስትራክሽን የተባለው ድርጅት ሳይቱን የተረከበ መሆኑም ተገልጿል። የፕሮጀክቱ ኃላፊዎች ሳይቱን ከተረከቡበት ጊዜ ጀምሮ የሰራቸውን ስራዎችም ሪፖርትም አቅርበዋል። በዚህ ዕለትም በተከናወነው ምልከታ ፒያሳ 1265 ካሬ ሜትር ከመሬት 2 መሰረት ያለውና ባለ 7 ወለል ፕሮጀክት ኮንክሪት እየተሞላ እንደሚገኝ በምልከታው ላይም ተገልጿል። በተመሳሳይ በ4 ኪሎ የሚገኘው ህንጻ አበው ተብሎ የተሰየመው ፕሮጀክት እና በ6000 ካሬ ያረፈው ህንጻ መሰረቱ የማውጣት ስራ እየተሰራ እንደሚገኝ ብፁዕ አቡነ ሳይሮስ የሌሎችም የቤተክርስቲያናችን ኃላፊዎችም ጉብኝት አድርገዋል። ብፁዕ አቡነ መልከ ጸዲቅ በሀገረ ስብከቱ ለካህናት የሚሰጠውን ስልጠና በጸሎትና በቡራኬ አስጀመሩ። ተጨማሪ ያለን ብፁዕ አቡነ መልከ ጸዲቅ በሀገረ ስብከቱ ለካህናት የሚሰጠውን ስልጠና በጸሎትና በቡራኬ አስጀመሩ። በጉራጌ ሀገረ ስብከት ለሚገኙ ካህናትና የቤተ ክርስቲያን አገልጋዮች የሚሰጠውን የካህናት ስልጠና በብፁዕ አቡነ መልከ ጸዲቅ የጉራጌ ሀገረ ስብከት ሊቀ ጳጳስ ጸሎትና ቡራኬ አባታዊ መመሪያም ተጀምረዋል። ይህ በሀገረ ስብከቱ በየጊዜው ከየወረደው ካህናት በመመልመል የሚከናወነው የማሰልጠን ተግባር ብፁዕነታቸው በሀገረ ስብከቱ ከወጠኗቸው ትኩረት ከሰጧቸው ኃይል ግንባታና ልማት ስራዎች መካከል አንዱ መሆኑ የሚታወቅ ነው ብለዋል። በዚህም መሰረት በዘንድሮ መርሃ ግብርም ከ11 ወረዳ ቤተ ክህነት ተመልምለው የተላኩ አገልጋዮች በስልጠናው ላይ በመሳተፍም ይገኛሉ ብለዋል። ብፁዕነታቸው በቃለ ቡራኪያቸው የስልጠና አገልጋዮች ዘመኑን የዋጀ መንፈሳዊ አገልግሎት ለምዕመናን መስጠት እንዲችሉና የአገልግሎት ክፍተቶች ለመሙላት ታስቦ የተዘጋጀ ሲሆን ለእነዚህም አገልጋዮች በእውቀት ላይ የተመሰረተ ተጠያቂነት እስከ ኃላፊነት ያለበት እንዲሁም የእግዚአብሔር ፍቃድ ማዕከል ያደረገ አገልግሎት እንዲሰጡ ስልጠናው ትልቅ አበርክቶ አለው ሲሉም አክለዋል። በመጨረሻም ስልጠናውን የተከታተሉ የሚገኙ አገልጋዮች የሰጣቸውን ወርቃማ ጊዜ በአግባቡ ተጠቅመው ትምህርታቸው እንዲከታተሉና ሙሉ ተሳትፎ እንዲያደርጉ የሚያገኙትን የቤተክርስቲያን ዕውቀት በማስታወሻቸው እንዲጽፉና በልባቸው እንዲከትቡ አባታዊ ጥሪያቸውንም አቅርበዋል። የወጣው መርሃ ግብር እንደሚያሳየው ስልጠናው እስከ ሰኔ 19 2018 ዓ.ም ድረስ የሚቀጥል ሲሆን ሰኔ 20 ቀን 2018 ዓ.ም የምስክር
በመስጠት ይጠናቀቃልም ተብሏል። ይህ የምስክር ወረቀት ግን አገልግሎቱ ማጠናቀቂያ ሳይሆን ወደ ላቀ መንፈሳዊ ስራ መሸጋገሪያና አዲስ አገልግሎት ማስጀመር መሆኑን ብፁዕነታቸው በአጽንኦትም አሳስበዋል። ሰኔ 3 ቀን 2018 ዓ.ም ከንቁ ሚዲያ ደረሰላችሁ ዜናዎችን ይመስሉ ነበር። ቀሪዎቹን ከቀሪ የንቁ መርሃ ግብሮች ጋር አብራችሁ ቆዩ እያልን እኛ ከወዲሁ ተሰናበትናችሁ። ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ሰንብቱ። ንቁ ኦርቶዶክስ ተዋህዶ የጸሎትና የንስሐ መርከብ ማህበር በእግዚአብሔር ፈቃድ በወንድማችን የኔነ ተስፋዬ አስተባባሪነት ከተመሰረተ ጊዜ ጀምሮ ከሚሰጣቸው ዘርፈ ብዙ መንፈሳዊ አገልግሎቶች መካከል የሐዋርያዊ አገልግሎትና ያሬዳዊ ዝማሬዎች አንዱ ነው። በዚህ ክፍል የኦርቶዶክሳዊ ተዋህዶ ቤተክርስቲያንን ዶግማና ቀኖና የጠበቁ ኦርቶዶክሳዊ ለዛ ያላቸው ለነፍስ እረፍትን የሚሰጡ ወቅታዊና ዘመኑን የዋጁ ስብከቶችና ያሬዳዊ ዝማሬዎችን በመላው ዓለም ለሚገኙ ተመልካቾቹ በንቁ ሚዲያና በኢትዮ ማህበር የዩቲዩብ ቻናል እያቀረበ ይገኛል። አገልግሎቱ በመላው ዓለም ለሚገኙ አማኞች ተደራሽ እንዲሆን በየዕለቱ የሚለቀቁ ስብከቶችንና መዝሙሮችን ላይክና ሼር ያድርጉ። እንዲሁም የዩቲዩብ ቻናላችንን ሰብስክራይብ በማድረግ የዚህ ታላቅ አገልግሎት ባላሻራ ይሁኑ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን